በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በከበረች በወርኃ ሰኔ 21 ቀን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ያደረገችውን ተአምርና ለሰው ልጆች ድኅነት ስትል የጸለየችውን ጸሎት በስፋት እናያለን። ለዚች ለከበረች ዕለት እንዲሁ ለዚች ቀን ያደረሰን አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንዲሁም እርሱን ጠርተን እሷን የማንተዋት ጌታን ያየንባት ዓይናችን የዘላለም ምግብን የጠጣንባት መሶባችን የሕይወት መጠጥን የጠጣንባት ጽዋችን የኤልያስ መና የአሮን በትር አቁራሪተ መዓት ሰዓሊተ ምሕረት እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ምስጋና ይድረሳት። ሰው ልጆች ጠላት የሆነ ዲያብሎስ ያፈረበት፣ እኛ የሰው ልጆች ግን ድኅነትን ያገኘንበት ጌታችን የኢየሱስ ክርስቶስ የከበረ ደሙ የፈሰሰበት ለክቡር መስቀሉም ምስጋና ይሁን። እንዲሁ ቅዱሳን መላእክቶቹ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንዲሁም ደናግላን መነኮሳት እንደየክብራቸውና እንደየማዕረጋቸው ምስጋና ይድረሳቸው። ቤቱ አምላካችን ቅዱስ እግዚአብሔር ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ብለህ እንዲሁ በዛሬው ዕለት ታስበውና ተዘክረው ስለሚውሉ ቅዱሳኖች ጻድቃን ሰማዕታት ብለህ አቤቱ እኛ በደለኛና ኃጢአተኛ የምንሆን የልጆችህን ኃጢአት ይቅር በል። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በስደት ወራት ወደ ኢትዮጵያ መጥተህ ከእናትህ ጋር ለእናትህ ለቅድስት ድንግል ማርያም ሥርዓት አድርገህ የሰጣት አገራችን ኢትዮጵያን አስባት። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሀገራችን ለኢትዮጵያ ሰላምን ላክላት። አቤቱ ቅዱስ አምላካችን እግዚአብሔር ሆይ እኔንም ባሪያዎችንም አገልጋዮችህም ኃጢአታችንን ይቅር በል፣ በደላችንን አትመልከት። ዛሬው ዕለት ተዘክረው ታስበው የሚውሉ የቅዱሳኑ ጸሎት እንዲሁ የእናታችን ንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት ድንግል ማርያም የወላዲተ አምላክ ጸሎቷና በረከቷ ማላጅነቷ በጭንቀት ውስጥ ላለኖቹ ጭንቀታችን የሚያስወግድ እንዲሁ የምንበላውና የምንለብሰው ላጣን የዕለት ምግብን የዓመት ልብስን የሚያስገኝ አድርግልን። ቅዱሳን አምላክ ቅዱስ እግዚአብሔር እነሳስቶ እንዳስጀመረን አስጀምሮ ለፍጻሜ ያብቃን። ጀማሪዎች ሳንሆን ፈጻሚዎች እንሆን ዘንድ የእርሱ መልካም ፈቃድ ይሁንልን። አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበበው እመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ ልጇም ቸርነት ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ፈጣሪ ሕያው ተናጋሪ በሚሆን በእግዚአብሔር ስም ሰኔ 21 ቀን ዛሬ በዚህች ዕለት በሁለት ወገን ድንግል ንጽሕት የምትሆን የአዳምና የልጆቹ ድኅነት በእርሷ አማካኝነት የተደረገ እመቤታችን ማርያም መታሰቢያ ነው። በዓለም 2 አብያተ ክርስቲያናት ለምታነጻቸው መታሰቢያ ነው። የመጀመሪያው የአብያተ ክርስቲያናት መታነጽ ዘመንም በሐዋርያት ዘመን ነበር። ጳውሎስና በርናባስ አሕዛብን ባስተማሩና በእጃቸው ታምራት ባመኑ ጊዜ ቁርባን የሚቀበሉበት ቦታ ቤተ ክርስቲያን አልነበረም። ስለ አብያተ ክርስቲያናት ይጠይቁ ዘንድም ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም አሕዛብን ስበኩ እንጂ ያለ ጌታችን
ያለ ኢየሱስ ክርስቶስ ፈቃድ የምታደርጉት የለም ብለው መለሱላቸው። ከጸሎት ከልመና ጋር 7 ቀን ጾሙ። የምትሰሩባትን ያሳውቋችሁ ዘንድ አሕዛብን አስተምሩ አሉ። ከዚህ በኋላ ጾሙ፣ ጸለዩ። መጨረሻው ዕለት ጌታችን በየአገሩ ካሉ ከሁሉም ሐዋርያት ጋር ጳውሎስና በርናባስ ባሉበት ቆላሴስ በተባለው አገር ደረሰ። ዳግመኛም ጌታችን እነርሱን ባረካቸው። ይህች ዕለት በእናቱ ስም ቤተ ክርስቲያን ይሠራ ዘንድ የወደዳት ዕለት መሆኑን ነገራቸው። ዳግመኛም ከአገሩ በስተ ምሥራቅ በኩል አወጣቸው። ይሠሩ ዘንድም ሁሉን ሰጣቸው። ኃይልም በእነርሱ ላይ ተደረገች። ዳግመኛም ጌታችን በቅዱስ ጴጥሮስ ራስ ላይ እጁን ጫነ። ለዓለሙ ሁሉ አርያኖስ አደረገው። ይኸውም ርዕሰ ርዑሳን ሊቀ ጳጳሳት ማለት ነው። ሰማያውያኑም ምድራውያኑም ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። ዳግመኛም ቅዳሴን ያከናወኑ ሕዝቡንም ያቆርባቸው ዘንድ አዘዛቸው። በሰኔ 21 ቀን በዚህች ዕለት ማንኛውንም ቢሆን በእጁ ምንም ሥራ እንዳይሠራ ያዘዟቸው ዘንድ አዘዛቸው። ከዚህ በኋላ ታላቅ ምስጋና ወደ ሰማይ አረገ። ከዚችም ቀን ጀምሮ ሐዋርያት በእናቱ በድንግል ስም የቤተ ክርስቲያኑን ሕንፃ ጀመሩ። ለዚሁም ዳግመኛ በቂሳርያው ሊቀ ጳጳስ በባስልዮስ ዘመን በዚህች ዕለት በአምላክና ስም ቤተ ክርስቲያን በሠራ ጊዜ እመቤታችንን ስዕል ይስልበት ዘንድ ብዕር መሳይ አፈለገ። እርሱም በሰማ ጊዜ ለእርሱ አልሰጠውም። ይህንም ብዕር ለልጆቼ እሰጣለሁ፣ ልጆቼን አስቀድማለሁ እንጂ አለ። ዳግመኛም እመቤታችንን ቤተ ክርስቲያን ተሳደበ። ቃሉ ከአንደበቱ ሳይወጣም ያን ጊዜ ሞተ። ልጆቹም አይተው ፈሩ። ብዕሩንም ከወርቅና ከከበረ ዕንቁ ጋር አመጡ። ወደ ቅዱስ ባስልዮስ መጥተውም ስለ እነርሱ ይማልድላቸው ዘንድ ተማጸኑት። ብዕሩንም ይዘው እመቤታችንን ስዕል ይስልበት ዘንድ የሚስለው ሰው ሰጡ። ከዚህ በኋላ እመቤታችን በሌሊት ተገለጠችለት። በላዩ እንዳይስልበትም ከለከለችው። በዓመፅ ገንዘብ ገዝቶታልና ቀይ መሳያ ያለበትን ቦታም አመለከተችው። በእርሱም ሳለ፣ በጎኖቿም 2 ደናግላን ሳለ። ወደ አመለከተችው ቦታም ሄደ። ሰሌዳም አገኘ። በደስታ ወደ ቤተ ክርስቲያን አመጣው። ዳግመኛም በጣቱ ቦታ ያሉት ምሳሌዎች በአትሮንሱ ያደርጋቸው ዘንድ መለከተው። ምሳሌዎችንም በሰሌዳው ፊት በአትሮንሱ አጠገብ አስቀመጠ። እግዚአብሔርም በውስጧ የሚታጠበውን ከደዌው ሁሉ የሚፈውስ ጸበል አፈለቀ። ዳግመኛም በሰሌዳው ለታመሙት ሁሉ የድኅነት ቅባት መነጨ። ይህ ሁሉ የሆነው ለቅዳሴው ዕለት ነው። ይህም ሰኔ 21 ቀን ነው። አንዲት ሴትም ከዚህ ውሃ ታጥባለችና ወደቀች። ወደ ባስልዮስም አደረሷት። ለእርሷም መረመራት። የእሷን ባል እንደወደደችው እርሷንም በመድኃኒት ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም እነሆ 3 ታላላቅ ኃጢአት ፈጸምሽ፣ በሕይወት እያለሽ እግዚአብሔር ንስሐ ብትገቢ ይቅር ባልሽ ነበር አላት። አንጊዜም መሬት አፏን ከፈተች። የረከሰች ስትሆን ደፍራ ወደ ቅድስት ድንግል ማርያም ቤተ ክርስቲያን ስለገባችው ዋጠቻት እንጂ። ይህች ዕለትም የአምላክ እናት እመቤታችን የቅድስት ድንግል ማርያም መታሰቢያ ሆነች። ስለሆነም መንፈሳዊ በዓልን እናከብርላት ይገባል። ለእርሷ የዓለም ድኅነት ተደርጓልና ከእጁ ድካም ከንጹሕ ገንዘቡ ስለዚች በዓል የሚያስብ ብፁዕ ነው።
ጸሎታ ከእኛ ጋር ይሁን፣ ከሁሉም የጥምቀት ልጆች ምዕመናን ጋርም ይሁን፣ አሜን። ክርስቶስ አምላኬ ተስፋዬ ነው፣ እመቤቴ ማርያምን ለምኝልኝ። እግዚአብሔር ሰላም ሰኔ 21 ቀን ቅዳሴ ዋለ። ስለ እመቤታችን ስለ ንጽሕት ማርያም የቂሳርያው ኤጲስቆጶስ ቅዱስ ብፁዕ አባ ዮሐንስ የደረሰው ይህ ነው፣ አሜን። ከዕለታት አንድ ቀን ምስኪን የሆኑ እኔ ኤጲስቆጶስ ከመሰኘቱ በፊት ቅድስት በሆነች በትንሣኤ በዓል ሳይገባኝ ወደ ቅድስት አገር ወደ ኢየሩሳሌም ሄድኩኝ። የጌታችንን ሥጋ በቀበሩበት መቃብሩ እጸልይ ዘንድ ዳግመኛም ክርስቲያናዊ ንጉሥ ቆስጠንጢኖስ ያነጻቸው የተቀደሱ ቦታዎችን እጅ ነሳ ዘንድ በኢየሩሳሌምም ውስጥ ለ40 ቀን ያህል ቆየው። በውስጣቸው እጸልይ ዘንድ በተባረኩ ቦታዎች ዞር ነበር። በአንዲት ቀን የእንድርያምን ዘመድ ማርቆስ ከተባለ ከዮሐንስ እናት ከማርያም ቤት ሄድኩኝ። የተዘወሩ ቦታዎችን ዞር ጎበኝ ዘንድም ሄድኩኝ። ከዚህ በኋላ ቤተ ክርስቲያን የሚመስል ታናሽ ቦታ አገኘሁ። እዚያ ቦታ በውስጥም በሄድኩበት በየትኛውም ቦታ እንደ እርሱ ያለ ሽታ የሌለ ያማረ ሽታን አሸተትኩኝ። ከዚህ ቦታም ጸሐፊው ዮሐንስ፣ ጸሐፊው ገማልያል፣ ሌዋዊው ኒቆዲሞስ የጻፏቸውን ብዙ መጻሕፍት አገኘሁ። እርስ በርሳቸውም አንድ ሆነው አገኘኋቸው። ጌታችን በኢየሱስ ክርስቶስ የደረሰውን በፈቃዱ የደረሰበትን ሁሉ የጻፉትንም ሁሉ አገኘሁኝ። ዳግመኛም ከሙታን ተለይቶ እንደተነሳ በደብረ ዘይትም ለደቀ መዛሙርቱ እንደታየ በሩ ተዘግቶ ሳለም እንደታያቸው ቶማስንም እጅን ወደ ጎን ያስገባው እንዳለው ምስክር ሆነ። መነሳቱ ወደ ሰማይ ማድረጉ በሁሉ ቅዱሳን ሐዋርያት ምስክርነት ሰው መሆኑ ተነገረ። ዳግመኛም በዓለ ሃምሳ በተባለው ቀን በሐዋርያት ላይ መንፈስ ቅዱስ ስለመውረዱ አሕዛብን ለማስተማር ከመውጣታቸው በፊት በይሁዳና በሰማርያ ሀገር እንደዞሩ ከመጻሕፍት ትፈልግ እመረምር ነበር። በይሁዳ በኢየሩሳሌም ሳሉ ወንድሞች በአንጾኪያ የሚኖረው ሐኪም ሉቃስ የጻፈውን መልእክት አገኘው። ጌታችን ወንድም ያዕቆብ ከሞተ በኋላ በጌታችን በኢየሱስ ክርስቶስ ያመነው ብዙ ሰው ብዙ ሕዝብም ሆነ። እርሱም ስለተቀበለው መከራ ምስክር ሆኑ። ይችም የመልእክት መጽሐፍም ሮማይስጥ ቋንቋ የተጻፈች ናት። የተላከችውም በሐዋርያው በጳውሎስ ደቀ መዛሙርት በቲቶ፣ በበርናባስ፣ በኒቆሮስ፣ በወንድማችን በዲዳስ ነው። እነርሱ ከተሰሎንቄ ነበሩና። የመላእክት አራያ በአሕዛብ በአህጉሩ ሁሉ የአብያተ ክርስቲያናት መታነጽ እንዲሁ ነው። የይሁዳ የኢየሩሳሌም የገሊላ ደቀ መዛሙርት ሆይ ወንድማማችነታችሁን እናስረዳችኋለን። ይህንን መልእክት በተሰሎንቄ በሚኖሩ ተማሪዎች በቲቶ፣ በበርናባስ፣ በኒቆሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ወደ እናንተ ላክን። መድኃኒታችን ኢየሱስ ክርስቶስን አላውያን አይሁድ በሰቀሉበት ወቅት የተቀደሰች ትንሣኤውንም አምነናልና ሕያው በሆነች ተግሣጽም ተረጋጋን። እናቱን ሕያው በሆነች ተግሣጽም ታረጋጋን ዘንድ እናቱን ለእኛ ሰጠን። እግዚአብሔር እንደ ሁሉም የሰው ልጅ ያሳርጋት ወደ እርሱም ይወስዳት ዘንድ ዙፋኑ ያደረጋት እሷን በመንፈስ ቅዱስ ያቀረባት ዘንድ ወዶ ጎበኛት። ዳግመኛም ሁሉን የሚይዝ እግዚአብሔር በየአህጉሩ በየቦታው ቤተ ክርስቲያን ይሰሩ ዘንድ ፈቀደ። እናቱ በቅድስት ድንግል ማርያም ስም ቁርባን ያቀርቡ ዘንድ በቅዱስ ልጁም ስምም ልመናቸውን ይፈጽምላቸው ዘንድ ከእርሷ ወደ እግዚአብሔር ይለምኑ ነበር። ስለዚህም እንሠራው ዘንድ እግዚአብሔር ከእኛ ጋር እንደተነጋገረ እናንተ ለማስረዳት ፈለግን።
አሕዛብ ክርስቶስን በማመን እንዴት በዙ! ዳግመኛ እንደዚህ የምትል ጽሑፍ ነበረች። በቆሮንቶስ ካስተማረን በኋላ አሕዛብ ብዙዎች ሆኑ። ክርስቶስን ካመኑት ቤተ ክርስቲያን አልነበረም። ሐዋርያት የሕዝቡ አለቆች በያሪ ልጅ በአርስጦኮሮስ ቤት ይጸልዩ ነበር። የቀረው ሕዝብ ያለ ቅዳሴ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም ባለመቀበል ነበሩ። አገልግሎቱ ጉድለት ነበረበት። ጳውሎስና በርናባስ የጴጥሮስ ክፍል በምትሆን በሮምና በኤፌሶን በዮሐንስ ዘንድ ነበሩ። እነዚህ ሐዋርያትም ምክራቸው አንድ አልሆነም። ያለ መምህራችን ፈቃድ ምክር የምናደርገው ምንም ሥልጣን የለንም ብለው ላኩልን። እስከሚያሰለጥነን እስከሚያዘንም ፈቃዱንም እናደርጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስብከት ለማስተማር ልኮናልና አሕዛብንም ጠርቶናልና ዳግመኛም በአሕዛብ ዘንድ ቤተ ክርስቲያን እንዲሠሩ ሕዝቡም ሁሉ እንዲያመሰግኑ በምክራቸው አንድ ከሆነ ጾምን፣ መትጋትን፣ መቆምን፣ ተግቶ ነቅቶ መለመንን እንስራለን። አለቃችን መምህራችን መጥቶ የሐሳባችንን መጨረሻ ያስረዳን ዘንድ ቸል አይለንምና አሉ። የመልእክቱ ጽሑፍ ከጳውሎስና ከበርናባስ በደረሰ ጊዜ በሕዝቡ ሁሉ ፊት አስቀመጡት። መልእክቱን ያደረሱበት ቀንም ሰኔ 21 ቀን ነበር። የሰንበት ቀንም ነበር። ሐዋርያቱ ሳውልና በርናባስም ለ7 ቀን ያህል በሕዝቡ ላይ ጾሙና ተግቶ መጸለይን አወጁ። በሰባተኛው ቀን መጨረሻ በዕለተ ሰንበት ከቀኑ በ3 ሰዓት እነርሱም አርስጣሮኮስ በተባለው ሰው ቤት እየጸለዩ እያሉ በዚህ ቦታም ብዙ ሕዝብ ሳለ ደመና መጣች። ሐዋርያው ጴጥሮስንም ከሮማ መጣችው፣ በመካከላቸውም አወረደች፣ አስቀመጠችው። ከዚህ ተአምር የተነሳም ተደነቁ። ዳግመኛም ወደ ኤፌሶን ሄደች፣ ዮሐንስንም ወደዚያ ቦታ መጣችው። ዳግመኛም ሄደች፣ ሐዋርያትንም ከምድር ከዓለም ዳርቻ ሁሉ ሰበሰበቻቸው። ካለንበት ቦታም አደረሰቻቸው። በጸሎትም ከእኛ ጋር ቁመው ነበር። እርስ በርሳችን በምንተያይበት ጊዜም ታላቅ ደስታ ነበር። በዚህች ዕለት ለምን ከዚህ ቦታ መጣን? ሐዋርያትስ ለምን ተሰበሰቡ? ብለን መመርመር ጀመርን። እኛ በታላቅ ምክንያት እግዚአብሔር ፈቃድ ከሆነው ከዚህ ቦታ እንደደረስን እናውቃለን። ነገር ግን ሁላችንም ለጸሎት እንቁም። ያስረዳን መምህራችን ጌታችን ኢየሱስ ክርስቶስን እንመልከት። ዘግይተናልና ቁመን በትጋት እንጸልይ፣ እንደ እግዚአብሔርም እንጩኻለን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ክንፎች ተቀምጦ በመካከላችን ተገለጠ። እናቱ ድንግል ማርያም ከእርሱ ጋር ተቀምጣ ነበር። ሚካኤል በቀኙ ገብርኤልም በግራው ነበሩ። ሱራፌልም ለእግዚአብሔር ምስጋና ተገባ፣ በምድርም እቅጥቅ ተጀመረ፣ የሰው ግዛን መንፈስ ቅዱስ ሊሰጠው እያሉ አመሰገኑ። ሐዋርያትም ወደ መድኃኒታችን በተመለከቱ ጊዜ ሰገዱለት፣ ሰላምን ሰጣቸው፣ እጅም ነሳቸው። ከዚህ በኋላ ሐዋርያት በዝምታ ተቀመጡ። ወደዚህ ቦታ ስለመጣታችን ምክንያቱም ምን እንደሆነ ከዚህ ስለምን እንደደረስን ጠይቀው ዘንድ ማን ይደፍራል ብለው ያስቡ ነበር። ዮሐንስም ጴጥሮስን አንተ ከእኛ ትበልጣለህና የሁላችንም አባት ነህና ጠይቀው ዘንድ ለአንተ ይገባል አሉት። ጴጥሮስም መለሰ፣ ጌታን ልጠይቀው በምሥጢራቱም በማንኛውም እንደሰበሰበን ልመረምረው የምችል አይደለሁም ማለት። የተቀደሰ ዝናሩ ያስታጠቀ የሰይጣንን አስተሳሰብም ካንተ ያስወግድልህ። እነሆ አንተ አለ። አሁንም ስለዚህ ምስጢር ወደዚህ ቦታ ስለምን ምክንያት እንደሰበሰበን ተግተህ ጠይቀው አለው። ዮሐንስም ይህንም በሰማ ጊዜ ተነስቶ የታጠቀበትን መታጠቂያ ፈታ፣ እሱንም ያዘው። ወደ መድኃኒታችን ሄዶም ሰገደለት፣ እንዲህም አለው፣ ጌታዬ አምላኬ ሆይ
ስለ ድካሜ ይቅር በለኝ። እኔንና ወንድሞቼ ሐዋርያትን ለምን ተግባር ወደዚህ እንዳመጣህን መረዳት እንሻለን አለው። መድኃኒታችን ወዳጄ ዮሐንስ ሆይ አብ ከኔ ከመንፈስ ቅዱስም ጋር የመከረውን በምንም ሁኔታ ከእናንተ አልሰውርም አለው። ጳውሎስና በርናባስ በሰማይ የተወደደውን ይህንን ምክር መከሩ። በዓለሙ ሁሉ በስሜ በእናቴ በማርያም ስም ቤተ ክርስቲያን ይሰሩ ዘንድ በቀንም በሌሊትም መሥዋዕት ያሳርጉ ዘንድ ዛሬም በውስጧ ቤተ ክርስቲያን ወዳለባት ወደዚያች ቦታ ከእናንተ ጋር ሄድ ዘንድ ፍጠኑ። ይህች ዕለት አባቴ እንዲህ የወደዳት ናትና አለው። መድኃኒታችንም ሐዋርያትን ይዞ ወደ ፊልጵስዩስ አገር ሄደ። ሰፊ ቦታንም አሳያቸው። ቅዱስ ጴጥሮስንም የዚህን ደንጊያ ጎን ያዘው። ጳውሎስ ሌላውን የያዝ በመሠረቱ ላይ ዙሩ፣ ዳግመኛም እኔ ቦታውን አሳያችኋለሁ አለው። ዳግመኛም መድኃኒታችን ሐዋርያትን ወሰዳቸው፣ እንደወደደውም አሳያቸው። ጴጥሮስም ድንጋይ አንስቶ ጎኑን ያዘ። መድኃኒታችን እንዳደረጋት ምልክትም አደረገ። የድንጋዩ ከፍታም 12 ክንድ ቁመት ነበረው። እግዚአብሔርም ካለበት ቦታ ምሰሶ ይመጣ ዘንድ አዘዘ። በቦታው ጎን ወደ መካከሉ ከፍ ብለው ደረሱ። ከሐዋርያት ከታናናሾቹ ደቀ መዛሙርት ብቻም በቀር መድኃኒታችንን የሚያውቀው አልነበረም። ሕዝቦቹ ምዕመናን ግን ያዩት ባዩት ነገርም ይደነቁ ነበር። ከዚህ በኋላ አብያተ ክርስቲያናትን ማነጽ ተጀመረ። በሦስት ድንጋዮቹም ተፈጸመ። 3 ዓመት እንደተሠራው ጸንቶ ቆመ። ከዚህ በኋላ መድኃኒታችን 5 ለሚሸከም የወርቅ ምሰሶች ይመጡ ዘንድ አዘዘ። የወርቅ ምሰሶችም መጡ፣ በቤተ መቅደሱ መካከል ቆሙ። ዳግመኛም የወርቅ ጽዋዎች፣ የብር ሳህኖች፣ ለመሥዋዕት መሠዊያነት የሚገቡ የግምጃ ልብሶችም ደረሱ። ሰኔ 1 ቀን ቤተ ክርስቲያኗ ሁለመናዋ ተከናወነ። ፀሐይ መግቢያ በሆነ ጊዜም መድኃኒታችን ቅዱሳን ሐዋርያትን ቆረባቸው። ወንድሞች ምዕመናን ከእነርሱ ጋር ያሉትንም ሰላምን ሰጣቸው። በፊልጵስዩስ በቆሮንቶስ የሚኖሩ ከወንድሞችም ከሴቶችም ነሐሴ 21 ቀን አንድስ እንኳን እንዳይሠራ ለሕዝብ ሁሉ ንገሩ አላቸው። የበዓሉን ሥርዓት አከናውን ዘንድ እኔ ወደ አንተ እመጣለሁ አላቸው። ጌታችንም እንዲሁ ወደ ሰማይ አረገ። እናቱ ማርያም እርሱ በኪሩቤል ሰረገሎች ተጭነው ተቀምጠው ነበር። ከዚህ በኋላ ሐዋርያት መድኃኒታችን እንዳዘዛቸው ሕዝቡን ሁሉ አዘዙ። ሕዝቡም ሁሉ እንዳዘዟቸው አደረጉ። ከዚህም በኋላ ሁሉም ሐዋርያት ተሰበሰቡ። በዚችም ሌሊትም ቤተ ክርስቲያን ሲጸልዩ አደሩ። በነጋም ጊዜ የየአገሩ ሕዝብ ሁሉ ሰኔ 21 ቀን ወደ ቤተ ክርስቲያን ተሰበሰበ። ሕዝቡም በተሰበሰቡ ጊዜ ጴጥሮስ፣ ጳውሎስ፣ በርናባስ ለሕዝቡ ሁሉ የጌታችንን ትምህርት ተናገሩ፣ አስተማሩ። ሐዋርያትም ለአገሩ ሰዎች አስተማሩ። መድኃኒታችንን ኢየሱስ ክርስቶስም እነሆ ከሰማይ ወረደ፣ ሐዋርያት መካከልም ተገለጠላቸው። እርሱም በኪሩቤል ሰረገላ ተቀምጦ ነበር። እናቱ ድንግል ማርያምም የወርቅ ዘቦ ግምጃ የተጎናጸፈች፣ በራሷም የወርቅ ሻሽ፣ በሻሹ ላይም የክብር አክሊል የተገባት ነበረች። እልፍ አእላፋት መላእክትም በሰረገላው ዙሪያ ይቆሙ ነበር። በአማረ ድምፅም ምስጋናን ያመሰግኑ ነበር። ሐዋርያትም ወደ መድኃኒታችን ወደ እናቱ ወደ ድንግል አደባባዩን ወደ ከበቡት እልፍ አእላፋት መላእክት በተመለከቱ ጊዜ ሰገዱለት። መድኃኒታችንም ሐዋርያትን የመሥዋዕቱን የቁርባኑን ተግባር ሁሉ አዘጋጁ፣ ንጽሕት በሆነች በእናቴ ስም የሠራኋቸዋን የቤተ ክርስቲያን ዕለት ባቴ መንፈስ ቅዱስ የወደዷት ዕለት ናትና አላቸው። ለመሥዋዕት የሚሆነውን ሁሉ ባዘጋጁ ጊዜም መድኃኒታችን ጴጥሮስን ያዘው፣
ቀኝ እጅንም ጫነበት፣ የእስራኤል ሕዝብ ሁሉ አባት አደረገው። መድኃኒታችን በጴጥሮስ ራስ ላይ እጁን በጫነበት ሰዓት እነሆ ከሰማይ 3 ጊዜ ይገባዋል፣ 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 አርሳይ፣ 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 አስታፋኖስ፣ ይህም እንደ መልከ ጼዴቅ ሹመት የአለቆች አለቃ ማለት ነው የሚል ቃል ተሰማ። እንደዚሁም ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመ። እግዚአብሔር ማደሪያ የሆነች የቤተ ክርስቲያን ሥርዓትን ሠራ። መድኃኒታችን የቤተ ክርስቲያን ሥርዓት ከፈጸመ በኋላ ወደ ሰማይ አረገ። በድንግል ስም በመጀመሪያ ጊዜ ያነጿት አራያዋ ይህ ነው። ይህም ሉቃስ የጻፈው እኔ ባስልዮስም በኢየሩሳሌምና በይሁዳ የቀሩ ወንድሞች ሐዋርያት በዚያን ዘመን ከጻፏቸው ከቀደሙት መጻሕፍት በኢየሩሳሌም ያገኘሁት ነው። ልጆቼ ሆይ ዛሬም የዓለምን ሁሉ ፈጣሪ የወለደችልን በደል የሌለባት ንጽሕት ድንግል በዓል በደስታ ይሁን። በኃጢአት የተነከረ ዘማዊ ጠንቋይ መድኃኒተኛ ማንም ባለጸጋ ቢሆን የታላቁ ንጉሥ ኢየሱስ ክርስቶስ ቤት ነውና ይቅር ሳይል ወደዚህ ቅዱስ ቦታ ይግባ። ከዚህ በኋላ ዳዊት ልጅ ሰሎሞን በነገሠ በ4 ዓመት በሁለተኛዋ ወር ይኸውም ማየዮስ በተባለው ወር የከበረ ድንጋይን ያመጡለት ዘንድ አዘዘ። ሰሎሞንም አመጡለት። የኪራም ልጆችና የእርሱ ልጆቹም ጠረቡት። በ4ኛው ዓመት በሚያዝያ ወርም የእግዚአብሔርን ቤት ሠራው። አሰራሩም የሚያስደምም ለሚሰማውም የሚያስደንቅ ነው። ቁመቱ 40 ክንድ ስፋቱ 60 ክንድ ወርዱም 25 ክንድ ነበር። ሥራውንም ጨረሰ። ስውር የሆኑ መስኮቶችንም አደረገ። ከጉባኤ ምዕመናኑ እስከ ቅድስተ ቅዱሳኑ ያለውን ርቀት 40 ክንድ አደረገ። እግዚአብሔር ታቦት ጽዮን የምትቀመጥበት ማደሪያዋም በመካከሉ ነበር። ቁመታቸው 10 ክንድ የሆኑ 2 ኪሩብ ሠራ። አንዱ ኪሩብ 5 ክንፎች ነበሩት። ከፍታቸው ከአንደኛው ክንፍ እስከ ሁለተኛው 10 ክንድ ነበር። ሁለቱም እኩል ነበሩ። የሁለቱም አሰራራቸው አንድ ነው። የወርቅ ክንፋቸውንም በውጭ በታቦቱ ላይ ይዘረጋሉ። ውስጧንም ተክል ሳለባት። የቤተ መቅደሷን ንዋያተ ቅድሳት በወርቅ ለበጠው። መዝጊያንም ከጽድ ዛፍ አዘጋጀ። 4 መመላለሻዎችም ነበሯት። 2 መዝጊያዎችም ለአንዷ መስኮት ለሁለተኛዋም እንዲሁ ነበሯቸው። መጋረጃዎቿም ከተስማማ ወርቅ የተሰሩ ናቸው። ዳግመኛም በቅድስተ ቅዱሳኑ በመሠዊያው ቦታ መጋረጃዎቹን አደረገ። በመቅደሱ ውስጥም ለመሠዊያው የሚሆኑ 2 አዕማድ አቆመ። አንዱን ያቁሙ ብሎ ጠራው፣ ሁለተኛውንም በለዝ ብሎ ጠራው። የአምዶችን ራስም 1 ክንድ የሚረዝሙ የስዕል አበባዎችን አደረገ። ከዚያም ውሃን አዘጋጀ። ምሰሷም በመስ በአዜብ በባሕር በምሥራቅ በ4 አቅጣጫ ወደ ታች የሚመለከቱ 12 ላሞች ነበሯት። ጀርባቸውም ወደ ግድግዳው ነው። ይቺ ኩሬም በእነርሱ ላይ ነበረች። በመካከሉም አንበሶች፣ ላሞች፣ ኪሩቤል መንኰራኵርም ነበሩ። 4 ትከሻም ነበራቸው። እንሰሶችና ዘንባቦችንም ሳለበት። የብረት መለኪያም ሠራ። የአንዱ ስም ኬጥሮባሎስ ይባል ነበር። 10 እንስራንም ይይዛል። አንዱ ኮጥሚኮት አንዱም ኬሮጥስ ይባል ነበር። እንዲሁም 10ሩ መደገፊያዎች ከቤቱ ጎን በግራ በኩል አስቀመጣቸው። በእህሉም በምሥራቅ በስተቀኝ በኩል በአዜብ ጎን ነበር። የሰማይና የምድርም ጥበብ የተሰጠው ንጉሥ ሰሎሞን መቅደሱን እንዲሁ አድርጎ አዘጋጀ። ቅድስት ጽዮን የምትቀመጥበት የሰማይ አዳራሽ ሥራዋ እንዲህ አይምሰልህ። ይህችውም በ2 ወገን ድንግል የምትሆን
እመቤታችን ቅድስት ድንግል ማርያም ናት። እርሱም ይህን አደረገ፣ ሰማያዊ ጥበብ ስለተሰጠው አመሳሰለው። ትርጓሜው እንደሚከተለው ነው። ሁለቱ ኪሩቤል እመቤታችን ድንግል ማርያም ምሳሌዎች ናቸው። ዮሐንስ ክንፎቿም ሁለት ናቸው እንዳለ፣ ዘንባባውም ጭፍሩም የበግ ክርስቶስ የሕማሙ ምሳሌ ነው። ይኸውም መስቀል ነው። በወርቅ የተለበጠ የቤቱ ዕቃም እመቤታችን የድንግል ማርያም የሥጋዋ ንጽሕና ምሳሌ ነው። የሁለቱ በሮች መዝጊያ የኦሪትና የወንጌል ምሳሌ ነው። የጽዱ እንጨትም የተባሉትም ቤተ ክርስቲያንን ለመጠበቅ የተሾሙ ጳጳሳት ናቸው። ሁለት ምሰሶች ጴጥሮስና ጳውሎስ ናቸው። በራሳቸው ያሉ አበቦችም የተቀደሰ ሃይማኖታቸው ነው። ከቤቱ በስተ ምስራቅ በቀኝ በኩል በአዜብ ያለችው ውሃም ዮሐንስ የሰበከላት ኃጢአት የሚሰረይባት ጥምቀት ናት። ምሰሶዎችም ካህናት ናቸው። የዘንባባው አበቦችም የተጠመቁ ሰዎች ሃይማኖት፣ የጥምቀቱ ሥርዓት መንስኤዎች ናቸው። በባሕሩ አጠገብ ያሉ 12ቱ ላሞችም በሰሜን በምዕራብ በምስራቅ በአዜብ ያስተማሩ 12ቱ ሐዋርያት ምሳሌዎች ናቸው። በዙሪያዋ ያሉ 10ሩ የውሃ ዕቃዎችም 10ሩ ቃላት ናቸው። በመካከሉ ያሉ የሚያስፈሩ አንበሶችም ነቢያት ናቸው። ላሞችም ሐዋርያት ናቸው። አስቀድመን እንደተናገርነው አራቱ ማዕዘኖቿ 4 ትከሻዎች ያሏቸው ሰረገሎች መንኰራኵርም መንበሩን የሚሸከሙ የ40ቱ እንስሳት ምሳሌዎች ናቸው። በስምንተኛው ቀንም ሕዝቡ ሁሉ ወደ ቤታቸው ገቡ። እግዚአብሔርም ለሰሎሞን ታየው። ጸሎትህና ልመና ሰምቼአለሁ፣ የወደድከውንም አደርግልሃለሁ አለው። በእጅ የሠራውን ይህንም ቤተ መቅደስ ቀድሼዋለሁ፣ ስሜም በውስጡ ለዘላለም ይኖራል። እኔ እግዚአብሔርም ልመናህን እሰማለሁ። አባትህ ዳዊት በሕጌ እንደሄደ አንተም በሕጌ ከሄድ መንግሥትን ለዘላለም አጸናለሁ። ከተዋችሁኝ ወደ አማልክትም ከተመለሳችሁ ለእነርሱም ከሰገዳችሁላቸው ግን ከምድር ገጽ አጠፋችኋለሁ። ለስሜ የተቀደሰ ይህን ቤተ መቅደስ ግን አላጠፋውም፣ ከፊቴም አልለውጠውም። የገነባዋት ቅድስት ጽዮንም ከሰማያት በላይ ያለ የምስጋናዬ ማደሪያ አደርጋታለሁ። እግዚአብሔር የምስጋናው ማደሪያ ቤት የሆነች በቅድስት ጽዮን ምክንያት ሰለሞንን አመሰገነው። እውነተኛዋ የሕግ ታቦት ጽዮን በሰለሞን ሕንፃ ቤተ መቅደስ ውስጥ እንዲሁ ኖረች። ንጉሥ ሰለሞንም በነገሠ በ40 ዓመቱ እንደ አባቶቹ አረፈ። አባቱ በዳዊት ከተማም ተቀበረ። ከብዙ ዓመት በኋላ ቅድስት ጽዮን ከተገነባች 420 ዓመት ሲሆነው ናቡከደነፆር በባቢሎን በነገሠ ጊዜ ሕዝቡ የእግዚአብሔርን ሕግ ዘነጉ፣ ተቃወሙ። በፊቱም ክፉዎች ሆኑ፣ ባዕዳን አማልክትንም አመለኩ። የነቢያት ቃልም አልሰሙም። ስለዚህም እግዚአብሔር በእነሱ ላይ ተቆጣ። የባቢሎንን ንጉሥም አዘዘው፣ አስነሳውም። አገራቸውንም የሰለሞንን መቅደስም አፈረሷት። 10ሩ ቃላት የተጻፉባት ሰማያዊት ቅድስት የሆነች ታቦተ ጽዮንም ስለተሰወረች አላገኟትም። አገሪቱ ግን ተማረከች። የቅድስቲቱ የብረት ዕቃ ተማረከ። 4ቱ ነቢያትም ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ዕዝራ ተማረኩ። ስለ ጽዮንም ፈጽመው አዘኑ፣ አለቀሱ። ከነቢያት አንዱ እንዲህ አለ፣ አገሪቱ ከወደቀች እነሆ 30 ዓመት ሆነው። በባቢሎን አገር ሳለሁ አርፋድ ወደሚባለው ምድረ በዳ ወጣሁ። 7 ቀን ጾምኩኝ፣ እህል አልበላሁም፣ ወይንም አልጠጣሁም፣ ሥጋም ፈጽሞ አልቀመስኩም። የእንጨት ፍሬ ብቻ ነው እንጂ። ወደ ልዑል እግዚአብሔርም እንዲሁ ስል ጸልይ ነበር። አቤቱ ጌታ ሆይ በምድረ በዳ አባቶቻችንን የሰማሃቸው ሕግንም የሰጣቸው አንተ ነህ ነበር። በቀኝ በኩል እነሆ
አንዲት የምታለቅስ ሴትን አየሁ። ታላቅ ድምፅም ትጮህ ነበር። እጅግም አዝና ነበር። ልብሶቿ ተቀደው ነበር። በራሷ አመድ ነስንሳ ነበር። ምን ያስለቅስሻል አልኳት። ተወኝ ላልቅስ አለችኝ። ምን ሆንሽ ንገሪኝ አልኳት። 30 ዓመት ከወንድ ጋር ስኖር ልጅ አልወለድኩም፣ እኔ መካን ነኝ። ከ30 ዓመት በኋላ ባሪያውን ሰማኝ፣ የልቤ ጭንቀትን ተመለከተ። ልጅም ሰጠኝ፣ ተደሰትኩበትም። ባደገ ጊዜ ሚስት አጋባሁት፣ ሰርግም አደረግኩለት። ወደ ጫጉላ በገባ ጊዜ ግን ወድቆ ሞተ። ብዙም አለቀስኩ። ወደዚህ ምድረ በዳ ብቻዬን መጣሁ። ስለ አንዱ ልጄ ሞትም ምግብ አልበላሁም አለችኝ። እኔም በእውነት ታዝኝና ታለቅሽ ዘንድ ይገባል ብዬ መለስኩላት። እኛም አዝነናል አልቅሰናልምና ስለ አንድ ልጅሽም መሬትን ለምኛት ትነግርሽማለች። ይህንን ሐዘን ግን ተይ፣ ኢየሩሳሌምን አትመለከቻትምን? መቅደሳችን ፈረሰ፣ መዝሙራችንም ተሻረ፣ ምስጋናችንም ታጎለ፣ መፈራታችንም ወድቆ ጠፋ፣ ካህናቶቻችንም ተማረኩ። ከዚህ ሁሉ የሚበልጠው ግን ታቦተ ጽዮን ተሰወረች፣ ክብሯም አለፈ። አንቺ ግን ስለ አንዱ ልጅሽ እንባሽን አብሽ አልኳት። ይህንን ስናገራትም ፊቷ እንደ ጨረቃ እንደ መብረቅ ብልጭታም በራ። መቅረብም ፈራው፣ ልቦናዬም ደነገጠ። በተመለከትኳት ጊዜ ግን ሴት አልነበረችም። እንደ አገር የታነጸች መሠረቷ ታላቅ የሆነ ፈጽሟ የሰፋችም ነበረች እንጂ። ፈርቼም ጮኽኩኝ። ቀድሞ ወደ እኔ የመጣኸው መልአክ ሆይ የት አለህ አለሁ። እንደ በድንም ሆኜ ተኝቼ ሳለሁ ወደ እኔም መጣ። በቀኙ ያዘኝ፣ አንስቶም ቀና አድርጎ አቆመኝ። ስለምን ደነገጥክ? ልቦናህስ ለምን አዘን አለኝ። ይህም ባየው ጊዜ ፈራው። ነገር ግን ይህ ዳግመኛ ለአገልጋይ የዚህን ትርጉም ንገረኝ አልኩት። ጽድቅህን በተመለከተ ጊዜ ልዑል እግዚአብሔር ገልጦልሃልና ይህን እነግርህ ዘንድ ስማ። ነገሩ እንዲህ ነው። ያየሃት ይህች ሴት በልዑል ቀኝ ያለች የታነጸች ከተማ ጽዮን ናት። መካን ሆኑ ብላ ለአንተ መናገሯም መሥዋዕት የሚያቀርብ ሳይኖር ዓለም 3000 ዘመን ኖራለችና። ስለዚህ ነው ከ3000 ዘመን በኋላ ሰለሞን ቤተ መቅደሱን ሠራ፣ አመሰገነ፣ ቁርባንም አቀረበ። የወለደችው ልጅም ይህ ነበር። ይህ የምትልህ ልጇም ወደ ቤቱ በገባ ጊዜ ሞተ። ሐዘንም አገኘኝ ማለቷም ኢየሩሳሌም መውደቅ ነው። ይህን ያሳየህም የምስጋናዋን ብርሃን የደስታዋን ማማር ባሳየ በጽዮን ምክንያት በማዘንህ ስለ ልቦናህም ጭንቀት ነው። አንተ ግን አትፍራ አትደንግጥም። ብርሃኗን የእውነታዋንም ማማር ተመልከት። በምትችለው መጠን ምስጋናዎቿን በጆሮ ስማ። ስለ እርሷ ብዙ አዝነሃልና ብሎ ይህንን ነገር መልአኩ ዑራኤል ነገረኝ። እኔም በልዑል እግዚአብሔር እጅ በታነጸች በጽዮን ምክንያት ፈጽሞ ደስ አለኝ። ሁኔታዋም በሰማያዊ አምሳል ነው። መሠረቷም ሰንፔር፣ ከርከዴን፣ አጶሮዮን፣ ሶሮ በሚባሉ ዕንቁዎች የተሠራች ናትና ወለሎቿም የቢረሌ ናቸው። መላእክት ሊቃነ መላእክትም ከዓለማት ሁሉ ለይቶ ጽዮንን ከፍ ከፍ ላደረጋት እግዚአብሔር ምስጋና ይገባል፣ ሃሌሉያ እያሉ በአደባባዩ አመሰገኑ። እኔም እንደነርሱ ለታነጸች ለበጉ ማደሪያ ምስጋና ይገባል፣ ሃሌሉያ። በምስጋና የተሸለመች እናታችን ጽዮን ሃሌሉያ ታባራላትን ጣይን የማትሻ የበጉ ብርሃን በውስጧ የሚያበራላት ሃሌሉያ አልኩኝ። ዛሬም አባቶቼና ወንድሞቼ ሆይ መንፈሳዊ በዓልን በዕጣንና በቁርባን እመቤታችን ምስጋና በማቅረብ እናከብር ዘንድ እንሰብሰብ። ይህችም የመለኮት ዙፋን ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትን የፈጠረ እግዚአብሔር ድንኳኑ ናት። መርጫታለሁና አንጫታለሁና በእርሷ እኖራለሁ። ንግሥታት ንግሥት ለሚስቶቻቸው ለዓለሙ ሁሉ መመኪያ ከሰው የተለየ አንድ ወልድ
ሰው የሆነባት ድንግልን እናመስግን እንዘምር። መላእክት ሆይ በአሸናፊ በእግዚአብሔር ጣቶች የተጻፉ በሁለቱ ጽላት 10ሩ ቃላት በውስጧ ያለባት የሕግ ታቦት በሆነች በድንግል ማርያም በዓል ኑ ፈጽመን እንደሰት እናመስግንም። ወደ ቦታዋ እንሰብሰብ ከሕዝቦቿ ጋርም እናመስግን። ወደ እግዚአብሔር ቤት እንሄድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እንደ ሀገር የታነጸች ናት። ቅዱሳን ርስታቸው ያማረች ሀገር ናትና ሰውነታቸውን ያነጹ ቅዱሳን መምጣቷን ተስፋ የሚያደርጓት ለዘላለም ነግሣ የምትኖር ናት። እንዲሁም በሰማይ ነጻ የምታወጪ ጽዮን ሆይ ቅድስት በሆነች በኢየሩሳሌም ላይ ንገሺ። ምእመናን ደጅ የሚጠኗት እውነተኛዋ ሙሽራ ነች። እነዚሁም ሰማያት ሐዋርያት፣ ቀሳውስት፣ ዲያቆናት፣ ወንዶችም ሴቶችም በተጋድሎ በመድከም ልዑል እግዚአብሔርን ያመሰገኑት ሕፃናትም ሁሉ ናቸው። እኛንም አራዊት መቅደስ ጽዮን በምትነግስበት ጊዜ ከእነርሱ ጋር አዲስ በሆነ የሰርግ ቤት ለዘላለሙ እንደሰት ዘንድ ያድለን። ዳግመኛም ሰማያዊ ስለሆነች ስለ ጽዮን ዜና ነቢዩ የተናገረውን እነግራችሁ ዘንድ ስሙኝ። ንጉሥ ዳርዮስ በነገሰ በ8ኛው ወር እግዚአብሔር ቃል ወደ እኔ መጣ። መልአኩም ወደ እኔ መጥቶ ከመኝታ ያስነሳኝ መብራት መቅረዝም አየሁ። ተስፋ በሚያደርጓት ገንዘብ 7 ማብሪያዎች 7 መጋረጃዎች ነበራት። ግራዋና በቀኝ 2 የዘይት መብራት አለ። ነቢዩ ዘካርያስ እንዳለው በ8ኛው ወር በማርያም አምሳል ይህን ተመለከቱ። ትርጉሙም ይህ ነው። የወርቅ ተቋምን ዛሬ በእርሷ በዓል በተሰበሰብን ለእኛ የቃል ኪዳን የሕግ ታቦት የሆነች እመቤታችን ማርያም ናት። 7ቱ መብራቶቿም ላይኛዋ ኢየሩሳሌም አምሳል የተሰሩ አብያተ ክርስቲያናት ናቸው። መጋረጃዎቿም የቤተ ክርስቲያን ሹማምንት ካህናት ናቸው። 2ቱ የዘይት ቅርንጫፎችም ጽላቶች ናቸው። ነቢያት ሁሉ የወርቅ መርከብ ጽዮንን ፈጽመው አመሰግኗት። እኔም ከሐሰት በመራቅ እላለሁ። በልቦናዬ ሳስብ ሳመሰግን ጉሮሮዬ በእሳት እንዳለ የእንስራ ውሃ ይነዋወጻል። ሰውነቴም ይቃጠላል። ወረቀትም ቀለም ባገኘ እንደ አባቶች እስከምሞት ድረስ ብጽፈው የሰማይና የምድርን ንግሥት ውዳሴዋን መፈጸም ባልተቻለኝም ነበር። ይችም እመቤታችን ቅድስት ድንግል ማርያም ናት። ነገር ግን ላክን የወለደች የሰማያዊት ጽዮን እመቤታችን ድንግል ማርያም በዓለ ልደት ታነቡት ትጽናኑበት ዘንድ የሚችለውን ጥቂት ነገር ጻፍኩላችሁ። ይህ ድርሰት ካኑን በተባለ በኅዳር ወር በ21 ቀን በእግዚአብሔር ሰላም እግዚአብሔር ወልድ ረዳትነት አጽናኝና ናዛዚ በተባለ እግዚአብሔር መንፈስ ቅዱስ ተፈጸመ። አሜን። የሕግ ታቦት የሆነች የእናታችን ጽዮን ይችም የሕፃናት የሽማግሌዎች መመኪያ እመቤታችን ማርያም ናት። በረከቷ የረዳትነቷ ሀብት ፍቅሯም ከእኛ ጋር ይኑር ለዘላለሙ አሜን። አለመጠራጠር እርሷን የምናምናት የዚችን ቦታ ልጆች ሁላችንም ከክፉ ሞት እጅ ያድነን። ይህንንም ድርሳን ያነበበውን የተረጎመውን የጻፈውን በፍርድ ቀን በጽዮን ከሚያምኑ ጋር ያማረው ኃጢአቱ የበዛ ጸሐፊውንም ከዚች ቦታ ልጆች ጋር በአንድነት በጽዮን በዓል የምሕረትን ቃል ያሰማን ለዘላለሙም አሜን። ይሁን ይደረግ። በልቧም ወደ ኤልሳቤጥ ሄጄ መልአኩ የነገረኝን ልረዳ ብላ አሰበች። ዮሴፍንም ካህኑ ዘካርያስ በቤተ መቅደስ አባቴ እንደሆነ አንተ ታውቃለህ፣ ዘመዶቼ ከሞቱ በኋላ ኤልሳቤጥ እናት እንደሆነች ታውቃለህ። ዘካርያስም ወደ ቤተ መቅደስ ገብቶ ራእይ እንዳየና መናገር ተስኖት 6 ወር እንደሆነው ታውቃለህ። ወደ ኤልሳቤጥ ሄጄ ስለ ባሏ ላጽናናት እሻለሁ፣ መናገር ተስኖታልና አለችው። ዮሴፍም እኔም ወደ እርሱ ልሂድ አስቤያለሁ፣ አብረን እንሂድ አላት። ሁለቱም በአንድነት ሄዱ። ከኤልሳቤጥ ዘንድ በደረሱ ጊዜም ዮሴፍና እመቤታችን እንደደረሱ እንደመጡ ነገሯት።
ፈጥና ተነስታም ተቀበለቻቸው። እመቤታችንም ማርያምን አቅፋ እጅ ነሳቻት። መንፈስ ቅዱስም በኤልሳቤጥ ሞላባት። በታላላቅ ቃልም አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ማኅፀንሽ ፍሬም የተባረከ ነው። የጌታዬ እናት ስትሆኚ ወደ እኔ ትመጪ ዘንድ እኔ ማን ነኝ? ሰላም ስትይ ቃልሽን በሰማው ጊዜ በማኅፀኔ ያለው ሕፃን በደስታ ዘለለ፣ ሰገደ። ከእግዚአብሔር ዘንድ ተልከው የነገሩሽን ቃል የምታምኚ አንቺ ብፅዕት ነሽ አለቻት። እመቤታችን ማርያም ይህን በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ አድሮ እንደተናገረ አወቀች። መልአኩ የነገራትንም ቃል አስታወሰች። እርሷ ላይ ያደረ መንፈስ ቅዱስ አናገራት። ቃሏን ከፍ አድርጋም ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይላታል፣ የባሕርያይቱን መዋረድ አይቷልና። እነሆ ከዛሬ ጀምረው ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ለእኔ ታላቅ ነገርን አድርጓልና። ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ልጅ ነው። በክንዱም ኃይል አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ወዳጁን ባሪያውን ተቀበለ። አባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው አለች። ይህንንም የዘካርያስ አገልጋዮች ሁሉ ሰሙ፣ ዝም ብሎም አገኙት። በእጁ ጠቀሳቸው፣ ወደ እርሱም ቀረቡ፣ ባረካቸውም። ዮሴፍም ወደ አገሩ ተመለሰ። እመቤታችን ማርያም ግን ኤልሳቤጥ ወደ እርሷ ወሰደቻት፣ የወዳት ነበርና። ስለ መልአኩ ቃል ስለ ዘካርያስም ትንቢት ተጨዋወቱ። ኤልሳቤጥ እስከምትወልድ ድረስም ለ3 ወር በአንድነት ተቀመጡ። ከዘመዶቿ ከጎረቤቶቿም ብዙዎች እንደ እርሷ ተሰበሰቡ። ለሕፃኑ ስም ሊያወጡ ፈልገውም ለአባቱ ነገሩት። መጻፊያ ያመጡለት ዘንድም አመለከታቸው። ዮሐንስ ይባል ብሎ ጻፈ። ይህን ሲፈጽም አንደበቱ ተፈታ፣ አሰምቶም ተናገረ። እግዚአብሔርንም አመሰገነው። ሕዝቦቹን ይቅር ያለ ድህነትንም ያደረገ እስራኤል አምላክ እግዚአብሔር ይመስገን። አገልጋዩ ከዳዊት ወገን የመዳን ቀንድን አስነሳልን፣ በቅዱሳን ነቢያት አንደበት ከጥንት እንደተናገረው አለ። እመቤታችን ረድኤቷ ልመኗ፣ የልጇ የወዳጇም ቸርነት በእውነት ለዘላለም ይደርብን፣ አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የጻድቃንን መኖሪያ አስጎብኝተው መላእክት ከሰማይ ወደ ምድር መልሰው ከቦታዋ ካደረሷት በኋላ ዳግመኛ በሰኔ 21 ቀን የጌታችን የኢየሱስ ክርስቶስ መካነ መቃብር የሚገኝበት ወደ ጎልጎታ ሄደች። እዚያም ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ዓለሙን ሁሉ ለማዳን ስትል በፈቃድ ከኔ ተወልደ በግዘ ሕፃናት ጡቴን እየጠባደቅ የዓለም አድማስ ወይም ዳርቻዎች አይወስኑም፣ ምድርም ልትሸከም አትችልም። ቀላያትም ከጥልቀታቸው የተነሳ በእፍኝ አይሞሉም። የክረምት ማዕበልም ከሞገዳቸው ኃይል የተነሳ አያነዋውጹህም። መላእክት ኃይላትም ሁሉ ሊቀርቡ አይችሉም። ልጄ ወዳጄ ሆይ በፊቴ ተገኝተው ከአንተ ዘንድ የምሻውን የቸርነትን ሥራና የልቤን ሐሳብ ይፈጽሙልኝ ዘንድ ብርሃናውያን የሚሆኑ የምሕረትና የይቅርታ መላእክትን ወደ እኔ እንድትልካቸው ማልድሃለሁ እያለች ጸለየች። በዚህም ጊዜ 24ቱ ብርሃናውያን መላእክት ከሰማይ ወርደው አምላክን በወለደች ድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ዘንድ ደርሰው ስድስቱ በፊቷ፣ ስድስቱ በኋላዋ፣ ስድስቱ በቀኟ፣ ስድስቱ በግራዋ ቆሙና የሰማይና የምድር ንጉሥ እናት ሆይ አንቺ ሰላምታ ይገባሻል አሏት። ዳግመኛም ለጻድቃን ደስታቸው ለኃጥአን ዕረፍታቸው ተብለሽ የተሰየምሽ ድንግል ሆይ
ቀድሞ የጻድቃን የዕረፍት ቦታቸውን እንዳየሽ ዛሬም የኃጥአንን የፍርዳቸውን ቦታ ትመለከች ዘንድ ወደ ሰማይ ልናሳርግሽ ለሁሉ ጌታ የሚሆን ከእግዚአብሔር ዘንድ ወደ አንቺ ተልከን መጥተናል አሏት። እዚያን ጊዜ መላእክት እመቤታችን ወደ ሰማይ አሳረጓት። እዚያም የኃጥአንን የሥቃይና ኩነኔ ቦታ ያሳዩአት ዘንድ ለሰይጣንና ለሰራዊቱ በእሱ መንገድ ለሚሄዱና በእሱ ሕግ ጸንተው ለሚኖሩ ሁሉ የተዘጋጀ ወደ ጨለማው ዳርቻ ደረሷት። በዚያም ቁመቱ በመላእክት ክንድ 8,000 ወርዱ 140 የዓይኑ ቅድ ስፋት በመላእክት ክንድ 9 በ9 የሆነ ብርያል የተባለ ዲያብሎስ በእሳት ባሕር መካከል ተቀምጧል። እጅግ ብዙ የሆኑ የኃጥአን ነፍሳትም በዙሪያዋ ቆመው የሰማይና የምድር አምላክ የፍጥረትም ሁሉ ንጉሥ አለመሆኑን ስናውቅ በልዩ ተንኰሉ ተታለን በሕይወት ሳለን ወደ ሞት በብርሃን እያለን ወደ ጨለማ መርቶ ባደረሰን ራሱን ማዳን በማይቻለው ወራዳ ጎስቋላ በሚሆን በዚህ ትምህርት ስለተመራን እኛ ወዮልን ወዮታ አለብን በማለት ፈጽመው እየጮኹና እየተፍጃጁ ያለቅሱ ነበር። ዳግመኛም ወደ ሌላ ቦታ ወሰዷት። በዚያም አንገታቸውን በእሳት ሰንሰለት ታስረው ከሲኦል የሚወጡ ሰዎችን ተመለከተች። እነሱም እያንዳንዳቸው በመዓልትም በሌሊትም ያለ ዕረፍት አንዱ ከሌላው እየተሸቀዳደሙ ይሮጣሉ። የሚያመልጡ እየመሰላቸው ከምድር እስከ ሰማይ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሮጣሉ። ነገር ግን ለማምለጥ አይችሉም፣ በዚያ መውጫ ቀዳዳ የለምና። ለማምለጥም ባልተቻላቸው ጊዜ የመድህን እናቱ የብርሃን መገኛ እመቤታችን ሆይ ከዚህ ከዲያብሎስ ቁራኝነት ታላቅቂን ዘንድ ድረሽልን፣ ቸል አትበይ እያሉ በታላቅ ጩኸት ያለቅሳሉ። እዚያም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች አለቀሰች። መላእክትም ማርያም ሆይ እግዚአብሔር ከአንቺ ስለሆነና አንቺ ካመኑት ሁሉ ጋር ስላለ አይዞሽ አትፍሪ አሏት። ከዚህ በኋላ መላእክት በክንፋቸው ተሸክመው በታላቅ ክብር ወደ ቦታው አደረሷት። እመኗ ክብሯ ለዘላለም በእውነት በእኛ ላይ ይደርብን፣ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።